ጉቦ ስራ ይሰራል። ምን በል ነው እኮ እንዴ ጉሮ እኮ በእውነት በእኔ ልጅነት ልበላችሁ ሰው ሲዳር ሱሪ እየተዋሰ ይዳር ነበር። በአንድ ሱሪ 4-5 ሰው ይዳር የደጉ ጊዜ። ዛሬ ቁም ሳጥኑ ጭንቅ ብሎ እኩሉ ራቁቱን ይሄድ እና አንዱን አለ እንዴ ሰው ሞተ ማለት ነውር ነው በኢትዮጵያ? ኧረ ነውር አይደለም። ምን አለ ያሳ አካባቢው ጎረቤቱ ሲጠቃ ውሆ ብሎ አይወጣም እንዴ? በእውነት እንዴ አብራደሙ ሲከተል ይህ እኮ ነው ያቃተን። እኛ እኮ ነን የደከመን። አዎ ቅድም ምኒልክ ያሉ ግን ግስ ስትገሱ የእስራኤል ንጉሥ የምትሉ ምን ነካችሁ? ቅኝ ግዛት የምትሉ የኢትዮጵያ ንጉሥ አትሉ። ምኒልክ ቅኝ ግዛት ነው። በምኒልክ ጊዜማ ምን ነበር? አምሮብህ ነበር። እሱ ቅርሳለ አምሮብህ ነበር። ታዲያ እንዲህ ነው እኒህ ምናምንቶች እስራኤልን ነው ታሞቱን ሁሉ ብዙ ሁሉ አስጨረሱ እና ጎበዝ ምን እናድርግ? እንነጋገርማ እንመለስ። ቅድም አንድናት ምህላ እውነት ሆነ እኮ ነው፣ ግን በማናፍ ነው ምህላው? በማናፍ በምን አንደበት? ወጣቱ እኮ ይላል፣ ይጨፍራል፣ ይፈራል። ምንም የለኩ እንዴ ስርዓት እኮ የለውም ነገሩ ሁሉ ፈቃድን ብቻ ነው እኮ የሚጮህ እንዴ። ጸሎትማ ቢሆን ኖሮ አንድ ምስኪን መነኩሴ እንደ ኤልያስ ሰማይን ይዘጋል እንዴ? አንዱ ድሃ እንደዚህ ባለስልጣን ሲያምፅ አካል ኤልያስ ሲያምፁበት ሰማይ ሆነ አለ። ሰማይ ሕያው እግዚአብሔር ለቆምኩ በቅድሜው አለ። በፊቱ የቆምኩት ሕያው እግዚአብሔር ዝናብ እንዳሰጥ አለ። መነኩሴው ድሃው ቀጥ አለ። ሰማይ ገል ሆነ። በስነ ፍጥረት ቀጣቸው። አክዓብን ኤልዛቤልን ቀጣቸው። ምን ይሁን? ወንዙ ደረቀ፣ ሳሩ ደረቀ፣ ከብቱ አለቀ። ምን ይብሉ? በምን ይሞላቀቁ? በዚህ ጊዜ አንበረከካቸው። አክዓብን ኤልዛቤልን አዲስ እኮ ነገር የለም። እኛ መፍትሄውን ነው አሁን ምን እናድርግ? ምን እናድርግ? አዎ ምን አሏቸው ታዲያ እኛ አባቶቻቸው? ወይ ቤልዎ ማለት የወርቅ በእናንተ ባቆሰሉ የወርቅ ያው ቁስሉን የወርቅ አርጉና እጅ መንሻ ስጧት። እንደገና የወርቅ አይጥ አድበልብሉና በሳጥን አድርጋችሁ በሚያጠቡ ጊደሮች የመጀመሪያ በወለዱት ጥጆቹን ቤት አስራችሁ እነሱን በሰረገላ አድርጋችሁ ሸኟት። ይታደግ ለክሙ፣ ያን ጊዜ ይቅር ይላችኋል፣ ኃጢአታችሁን ይሰረይላችኋል አለ። አዎ መፍትሄው ምን እናድርግ? ጥሩ ነው። እዚህ ብቻ አይደለም እኮ ዮሐንስ ሲሰብኩ ምን እናድርግ ብለው ይሉ በሉቃስ 3 ላይ ምን እናድርግ አሉ። ሁለት ልብስ ያለው አንዱን ይስጥ አለ። እህልን ያለው እንደዚህ አለ። ቀራጮችም መጡ። ምን እናድርግ አሉ። አይ ከታዘዛችሁት በቀር ሌላ አታደርጉ። በጉምሩክ እያመካኛችሁ ድሃውን አትዝረፉ። በታዘዛችሁት ብቻ። ወታደሮች መጡ። ወታደሮች ሲመጡ ደግሞ እትታገሉ፣ አትቀሙ፣ አትቀሙ፣ ደሞዛችሁ ይብቃችሁ። እንዴ ዛሬ ይህን መናገር ይመቻል እንዴ? ዛሬ ያለ ጉቦ ስራ ይሰራል
ጎበዝ እኮ ይህን እኮ መናገር ዛሬ ነውር ማለት ነው። ምን እንበል ነው እኮ እንዴ ከጉቦ መቆጠብ እንጂ ይህ መጽሐፍ አለ እንደሚል ዮሐንስ እኮ ነው ያለ። ምን ይበል ዮሐንስ? ምን እናስተምር? የቤተ ክርስቲያን አሁን ወንድም ለትራራ ቁምሳጥኑን አስጨንቃ ወንድም ራቁቱን እየሄደ ነው፣ ብርድ እየቀፈቀፈው ነው። እንዴ ድሮ እኮ በእውነት በእኔ ልጅነት ልበላችሁ ሰው ሲዳር ሱሪ እየተዋሰ ይዳር ነበር። እንዲሁም የምታውቁ ካላችሁ የአገር ሽማግሌ ወይ እውነት ነው ወይ ሐሰት ነው። የሰማ የለም ያየ የለም። እስኪ ያያችሁ አይዟችሁ። ወጣቱ እኮ እንዴ ደግሞ አንድ ሱሪ እንዴ ብሎ ሊስቅ ይችላል። ሱሪ ሲዳር በአንድ ሱሪ 4-5 ሰው ይዳር። የደጉ ጊዜ ዛሬ ቁምሳጥኑ ጭንቅ ብሎ እኩሉ ራቁቱን ይሄደ እና አንዱን አለ ይብቃችሁ፣ አትቀሙ፣ ጉቦኛ አትሁኑ አለ። ቤተ ክርስቲያን ነው ይህም ባለማስተማሩ እኮ ነው። አሁን ካደገ ከገነተረ በኋላ ማስተማር አልተቻለም። አሁን እጅ ሰጠን እኮ እንዴ ሰው ሰውን ሲገል ሰው ሞተ ማለት ነውር ነው በኢትዮጵያ? ኧረ ነውር አይደለም። ምን አለ ያሳ አካባቢ ጎረቤቱ ሲጠቃ ውሆ ብሎ አይወጣም እንዴ? በእውነት እንዴ አብሮ አደጉ ሲገደል ይህ እኮ ነው ያቃተን። እኛ እኮ ነን የደከም። እንጠባበቅ እንጂ ጎበዝ። አንዱ ሲጠቃ ለምን ዝም ትላላችሁ? ተውረፉ አትሉም እንዴ? ይሄ እኮ ነው። ይሄን ከመጨረሻው እኮ ይኸው ክብር ተወሰደ። ሽማግሌው ሞተ፣ ነፍሰ ጡሯም ሞተች። መጨረሻው ይሄ እኮ ነው። ክብር ተወሰደ። እኛ እኮ አሁን እንደው እዚህች ቅድም እንዳልኳችሁ ኧረ ጥሩ አይደለም፣ ኧረ ይበቃል እንዴ! ሰው ሁሉ አውቋበት ነው እንዴ? ሞት አይቀር እንዴ? አየን እኮ እኛ አየን አይደል? በእኛ ዘመን በእኔ ዘመን እንዲሁ 3-4 ፕሮግራም አየን። ምንም እንዴ ያ ከዚያ መማር ያስፈልጋል። አዎ በሰላም መኖር ያስፈልጋል። ይህን ዘረኝነት ዳጎን ካልተሰባበረ እንዴት ብለን በታቦቷ ላይ ያለው ታቦቷን የተጫነ ዘረኝነቱ፣ ታቦቷን የተጫነ ጉቦኝነት አዲስ አበባ ጤነኛ መስሏችሁ ነው? ሊቃውንቱ የድጓው መምህር ቁጭ ብሎ እኮ ምንም ዳዊት በቅጡ የማይደግመው ብሩን የሚያፍስብ ሊቃውንቱም ዝም ብለው ያገኟትን እና ይህ ምስጢር ነው። ተው ምዕመናንም እንዲያው ጠንክር፣ እንጠንክር። እንዲያው ዳሩ ሲፈታ መሃሉ እኮ ነው። በዳር ያሉ ክርስቲያኖች ካለቁ እዚህ ምን ያስቸገር? የአንድ ቀን ፕሮግራም እኮ። አዎ መጣላት ጊዜ አይፈጅም፣ መፋቀር ነው። እና ምሕረት እንዲመጣ በትክክሉ የዚች ቤተ ክርስቲያን የሁሉ ልጇ ነው። ይሄ ሁሉ የዚች ቤተ ክርስቲያን ልጅ የሁሉ የኢትዮጵያ ልጅ እያለ ለምን ኢትዮጵያዊ ይደፈራል? ለምን ኢትዮጵያዊ በመንገድ እንዳይሆን ይሆናል? እንጂ መልአክ እኮ አልመጣም ከላይ። እዚያው የምታውቀው ጎረቤት ነው። ተው ማለት ያቅታል? አያቅትም። ዛሬ ስንት ነው በእውነቱ። እና እባካችሁ እንመለስ። ይሄ ነውር አይደለም። ነገ ጨርሶ የእግዚአብሔር ቃል ይጠፋል። ጨርሶ በዚህ ጊዜው የእግዚአብሔር ቃል አቁሞ ነው የሚሰማ ጠፍቶ ነው። የእግዚአብሔርን ቃል እንስማ። አዎ እንስማ፣ እንመለስ፣ እንዲያምርብን እንደዚህ ሆነን ውበት እንዲኖረን። እንዲህ ማን ነው እንዲህ የደፈረን? ይህን ያህል ክርስቲያን እያለ ሌላው ክርስቲያን ሲታረድ ይህን ያህል ሕዝብ እያለ ለምን የማይባል ለምን ነው? ለምን ነው?
በጣም ነውር ነው በእውነቱ። ይህን ያህል ህዝብ እያለ ይህን ያህል ክርስቲያን እንዲህ አትግደሉ ነውር ነው ማለት ይህ ምኑ ያስፈራል? ምኑ ያስደነግጣል? በእውነቱ ካህናቱስ ምን ነካችሁ እንዴ? ጎበዝ እንደ መዝሙሩ ተናገሩ፣ እንደ መዝሙሩ ስበኩ እንጂ ተው አይመችም በሉ እንጂ። አዎ እና በእውነት በጣም ደስ ይላል። ግን መሰብሰቡ ብቻ ሳይሆን ለሌሎች ካልጮህንላቸው፣ ለሌሎች ልቅሶ ካልደረሰ ታያላችሁ። መቼም ማሰት አይደለም። አዎ በአንድ ጉድጓድ በእውነት ሰው በገዛ ሀገሩ አዎ እና ይሄ ግፉ ሲሞላ ጎርፍ ሆኖ ይዞ ይሄዳል። ብዙ ሰዎች ጎርፎች ናቸው በዘመናችን እገሌ ገሌ አለን እናውቃቸዋለን። እና ይሄ ጎርፍ መቆም አለበት፣ ጦርነት መቆም አለበት እንጂ ወጣት መማር አለበት። ትምህርት ቤት መፍረስ የለበት፣ ሆስፒታል መፍረስ የለበት፣ እህል መቃጠል የለበት። ነውር ነው፣ ጸያፍ ነው። አንተ ወጣት አድምጥ፣ ወንድምህን ውደድ፣ በወንድምህ ላይ እጅህን አዘርጋ። ነገ ጉድ ይመጣብሃል፣ መሄጃ ታጣለህ። አዎ ክርስቲያን የሁሉ እኔ ግብም ይለኛል እንዴ የሁሉ ክርስቲያን ካለ ተው ማለት እንዴት ያለ እንዴ? ተው ቀላል እኮ ነው። እንደባደብ አይደለም እንዴ? ተው አይጠቅምም ማለት እና አሁንም እናታችን ቅድም እንዳሉት ምህላ ያስፈልጋል። ግን ምህላው እንዴ እኔ ሳልለወጥ ሳይለወጡ ታቦተ ጽዮን እኮ ምን አመጣችላቸው? እነሱም አብረው ጠፉ እኮ። ያልተለወጡ ሰዎች ናቸው እኮ ታቦቱን ያጀቡት። አያችሁ፣ ታቦቱን ለምልኮ የጋበዙ ሰዎች ናቸው። እግዚአብሔርማ ሁሉንም ቀጣቸው፣ አሳያቸው። እኒህንም አሳየ፣ እኒያንም ደግሞ ሁሉንም በመጨረሻ ቀጣ። የእግዚአብሔር ዳኝነት በማብጫ አይቀርም። ግን ከዚያ በፊት ምን አለ? አዎ እግዚአብሔር እጁን ከመዘርጋቱ በፊት ምን አለ? በእውነ ይችን የተቀደሰች ሀገር አየር ንብረቷ እንዲህ አለ የተዋበች ሀገር ባናጠፋት ምን አለ? በእውነት እና ስለዚህ አበዛሁባችሁ ግን እንደው ምን እናድርግ የሚለውን እዛችሁት ሁሉ አዎ እዛችሁት ሁሉ ግድ የለም አይዞህ። እኔ ምን ባደርግ አዎ ተነገረ እኮ መፍትሄው ተነግሮ ቤታችሁ ምን ባረግ ነው? እኔ ልብስ ካለ ለድሃ ስጡ፣ መፍትሄው ብቻችሁን አትብሉ፣ ለተፈናቀሉት አይዟችሁ በሉ። አዎ ምን እናድርግ? ይሄ እኮ ነው። ከዚያ እግዚአብሔርማ እዚያ ያለው እኮ በመጨረሻው እኮ ታቦተ ጽዮን ተከብራ በወርቅ ተለብጦ በሳጥንና በእልልታ እኮ ገባች ሀገሯ። እልል በሉና አዎ ምን ትሆናለች እሷ? እግዚአብሔር የእግዚአብሔር ዙፋን እና ያቺ እንግዲህ የብሉይ ኪዳን ታቦቷ ምሳሌ የዚህ አማናዊዋ ወላዲታ ያቺ ሕጉ ነው የተጻፈባት በጽላቱ በታቦቱ። ታቦትና ጽላት ጊዜው አይደለም እንጂ ማስተማር ይገባል። ታቦት የጽላቱ ማስቀመጫ ማደሪያ ነው። ጽላት ደግሞ ኪዳኑ የተጻፈባት አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ወውስቴታ ጽላተ ኪዳን። ውዳሴ ማርያም እኮ ነው። አንቲ ውእቱ ዳግሚት ቀመር ቅድስተ ቅዱሳን ከተለዩት የተለየሽ ከከበሩት የከበርሽ ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ካህናት የሚያመሰግኑሽ ሁለተኛ ክፍል አንቺ ነሽ። ወውስቴታ ጽላተ ኪዳን የኪዳን ጽላት በውስጧ ያለ በውስጧ ጽላቱ
በታቦቱ ውስጥ ታቦቱ የጽላቱ ውስጤታ ጽላተ ኪዳን በውስጧ የኪዳን ጽላት ያለባት። አሰርቱ ቃላት ለተጽፋ በአጻብዕሁ ለእግዚአብሔር ኪዳን እኮ ያልኩ አለ